ብርሃን ባንክ አክሲዮን ማህበር በ2018 በጀት ዓመት 5 ቢሊዮን ብር ስለማትረፉ የኢንዱስትሪ ፓርኮች በበጀት ዓመቱ 266 ሚሊዮን የአሜሪካን ዶላር ከኤክስፖርት ገቢ ስለማስገኘታቸው የአፍሪካ ልማት ባንክ ለአይሻ ንፋስ ኃይል ማመንጫ 110 ሚሊዮን ዶላር ብድርን ስለመፍቀዱ ለአዲስ አበባ ቤቶች ግንባታ ከአፍሪካ ፋይናንስ ኮርፖሬሽን ብድርን ለማግኘት እየተሰራ ስለመሆኑና የኢትዮጵያ ህብረት ስራ ማህበራት በ2025-26 የበጀት ዓመት 45 ቢሊዮን ብር ብድርን ስለማሰራጨታቸው በዛሬው የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። ይህ ንጋት ፖስት ነው። በየሳምንቱ እሁድ ልክ በ9 ሰዓት ከሮሃ ምንዛሬ ቢሮዎች ጋር በመተባበር የምናቀርብላችሁ የዜና እወጃችን አሁን መደመጥ ይጀምራል። በቅድሚያም የአጋራችንን የሮሃ ምንዛሬ ቢሮዎች ማስታወቂያ አድምጠን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በዚህ ባሳለፍነው ሳምንት በሮሃ ምንዛሬ ቢሮዎች የውጭ ሀገራት ገንዘቦች ሲገበያዩ የዋሉበትን ዋጋ በመናገር ጀምራለሁ። አንድ አሜሪካን ዶላር በ177 ብር ከ03 ሳንቲም እየተገዛ በ180 ብር ከ57 ሳንቲም ሲሸጥ የእንግሊዝ ሀገሩ ፓውንድ በ229 ብር ከ29 ሳንቲም እየተገዛ በ233 ብር ከ87 ሳንቲም ይሸጣል። ዩሮ በ199 ብር ከ41 እየተገዛ በ203 ብር ከ39 ሲሸጥ የዩናይትድ አረብ ኤሚሬቶቹ ድርሃም በ47 ብር ከ79 ይገዛል በ48 ብር ከ74 ሳንቲም ይሸጣል። ሮሃ ምንዛሬ ቢሮዎችን ማግኘት ከፈልጋችሁ አድራሻዎቻቸው ለታች አስቀምጬላችኋለሁ። በአዲስ መልኩ ደግሞ በአዲስ ቅርንጫፋችን በቦሌ ቡልቡላ ሬፈንቲ ህንጻ አንደኛ ፎቅ ላይ ታገኙናላችሁ። በዚህ ወደ ዝርዝር ዜናዎቹ እየንገባ ነው የሚሆነው። ብርሃን ባንክ አክሲዮን ማህበር ሰኔ 30 2026 በፈረንጆቹ አቆጣጠር በተጠናቀቀው የበጀት ዓመት ያልተጣራ ትርፉን 77 በመቶ ማሳደጉን አሳውቋል። የባንኩ አመራሮች ይፋ እንዳደረጉት ባንኩ በተጠቀሰው ዓመት ከታክስ በፊት 5 ቢሊዮን ብር አትርፏል። የብርሃን ባንክ አጠቃላይ ዓመታዊ ገቢ ከቀደመው ዓመት ጋር ሲነጻጸር የ46 በመቶ እድገትን በማሳየት 12.37 ቢሊዮን የኢትዮጵያ ብር የደረሰ ሲሆን የደንበኞቹ ቁጠባም በ25 በመቶ ስለማደጉ ነው ይፋ ያደረገው። ብርሃን ባንክ አክሲዮን ማህበር በዘንድሮ የፈረንጆቹ ሰኔ 30 2026 በብሔራዊ ባንክ የተቀመጠውን የ5 ቢሊዮን ብር የተከፈለ ካፒታል ጣራ የማሟላት ግዴታ ከተጣለባቸው ጥቂቶቹ ቀደምት ባንኮች አንደኛው የነበረ ሲሆን ባንኩ የተከፈለ ካፒታሉን በዚሁ ዓመት 47.5 በመቶ በማሳደግ የበጀት ዓመቱን በ6.35 ቢሊዮን ብር የተከፈለ ካፒታል ስለማጠናቀቁ ነው እንዲሁ የተበሰረው። ብርሃን ባንክ አክሲዮን ማህበር በሌላ መልኩ በበጀት ዓመቱ 407 ሚሊዮን የአሜሪካን ዶላር የውጭ ምንዛሬን ያስገኘ ሲሆን ይህም በአጠቃላይ የገቢ እድገትና ትርፉ ላይ ሁነኛ ሚና እንደነበረው ለመመልከት ችለናል። በመላው ኢትዮጵያ የሚገኙ ልዩ የኢኮኖሚ ዞኖችና ኢንዱስትሪ ፓርኮች ውስጥ የሚንቀሳቀሱ አምራች ኢንዱስትሪዎች በ2018 የበጀት ዓመት ብቻ ከኤክስፖርት ገቢ 266.9 ሚሊዮን የአሜሪካን ዶላር ስለማስገኘታቸው ይፋ ተደርጓል። የተጠቀሰው የኤክስፖርት ገቢ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከተቋቋመ ወዲህ በጣም ከፍተኛው መሆኑን የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ናቸው የተናገሩት። የኢንዱስትሪ ፓርኮች ልማት ኮርፖሬሽን የ5 ዓመት ስትራቴጂክ እቅዱን አውጥቶ በመንቀሳቀስ ላይ የሚገኝ ሲሆን ካሁኑ እቅዱን አስቀድሞ እያሳካ ስለመሆኑ ነው እንዲሁ የተነገረው። የኢትዮጵያው አምራች ዘርፍ አሁንም ቢሆን ለአገሪቱ ኤክስፖርት የሚያስገኘው ገቢ እዚህ ግባ የማይባል ሲሆን በቅርቡ ወደ ስራ የገቡት ልዩ የኢኮኖሚ ዞኖች አሰራር ይህንን ክፍተት እንደሚሞላ ይጠበቃል። የኢትዮጵያ ኤክስፖርት ገቢ በተለይም ወርቅና ቡና ላይ በዋናነት የተንጠለጠለ ሲሆን ምርቶች እሴት ሳይጨመርባቸው ከሀገር ለረጅም ዓመታት እየወጡ እንደሆነ ይታወቃል።
በኢትዮጵያ ለመጀመሪያ ጊዜ በግል ተቋም እየተገነባ ያለው የአይሻ ንፋስ ኃይል ማመንጫ ከአፍሪካ ልማት ባንክ 110 ሚሊዮን የአሜሪካን ዶላር ብድርን ስለማግኘቱ ተሰምቷል። በዩናይትድ አረብ ኤሚሬቶቹ አሚያ ፓወር ባለቤትነት በኢትዮጵያ የመንግስት የግሉ ሴክተር ትብብር ማዕቀፍ እየበለጸገ የሚገኘው ይህ ፕሮጀክት 300 ሜጋዋት ኃይልን በንፋስ ኃይል የሚያመነጭ ሲሆን 508 ሚሊዮን የአሜሪካን ዶላር አጠቃላይ ፋይናንስ በአፍሪካ ልማት ባንክ እየተፈላለገለት ይገኛል። የአፍሪካ ልማት ባንክ ቀሪውን የ381.1 ሚሊዮን የአሜሪካን ዶላር ፋይናንስ ከተለያዩ የልማት ፋይናንስ አቅራቢዎች የዕዳ ሰነዶችን በመሸጥ ለማሰባሰብ የወጠነ ሲሆን የዚህ ፋይናንስ ስኬት የአፍሪካ ልማት ባንክ ለታዳሽ ኃይል ያሰባሰበው ግዙፍ ገንዘብ ለኢትዮጵያ እንደሚያደርገው ይጠበቃል። ይህ ብድር ለኢትዮጵያ መንግስት የሚሰጥ ሳይሆን ታዲያ የኤሚሬቶቹ ኃይል አምራች የሚወስደውና የንፋስ ኤሌክትሪክ ኃይሉን ለኢትዮጵያ ኤሌክትሪክ ኃይል በመሸጥ የሚመልሰው ዕዳ መሆኑን ለመገንዘብ ችለናል። ፕሮጀክቱ በምስራቂቱ የኢትዮጵያ ክፍል ሶማሌ ክልል ውስጥ አይሻ አካባቢ በመተግበር ላይ ይገኛል። የአፍሪካ ፋይናንስ ኮርፖሬሽን በአነስተኛ ወለድ ምጣኔ ለአዲስ አበባ ከተማ አስተዳደር ቤቶች ግንባታ ፕሮግራም ብድርን ለማቅረብ እያጤነ ስለመሆኑ ተሰምቷል። የኤኤፍሲ የበላይ አመራሮች በዚህ ባሳለፍነው ሳምንት በአዲስ አበባ ጉብኝት አድርገው የነበረ ሲሆን በዋናነት የከተማ አስተዳደሩን ፋይናንስ ቢሮ፣ የፊስካል አቅም፣ የገቢ አፈጻጸም፣ በጀት አስተዳደርና ከዚህ ቀደም የነበሩ ብድሮቹን ያስተዳደረበትን ሁኔታ ሲገመግሙ ነው የቆዩት። ግምገማው በዋናነት የተከናወነው ታዲያ የአዲስ አበባ ከተማ አስተዳደር ቤቶች ልማት ግንባታ የኤኤፍሲን ዝቅተኛ ወለድ ብድር ለማግኘት ብቁ መሆን አለመሆኑን ለመወሰን የተከናወነ ስለመሆኑም ነው የተነገረው። ኢትዮጵያ በመንግስት ደረጃ ባስቀመጠችው አቅጣጫ መሰረት እንግዲህ በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤቶችን በሁሉም አቅጣጫ ለመገንባት ማቀዱ የሚታወስ ሲሆን ከዚህ ውስጥ ታዲያ 500,000 ቤቶች በአዲስ አበባ ከተማ ነው ሊገነቡ የታሰቡት። ይህ ማለት በከተማዋ በየዓመቱ 100,000 ቤቶችን መገንባትን ይጠይቃል። እቅዱን ከግብ ለማድረስ የአፍሪካ ፋይናንስ ኮርፖሬሽን ፓን አፍሪካዊ የመሰረተ ልማት ፋይናንስ አቅራቢ የሆነው ማለት ነው ለኢንዱስትሪ መሰረተ ልማቶች እንዲሁም ደግሞ ለፕሮጀክቶች በረጅም ጊዜ ብድር በመስጠት የሚታወቀው ተቋም ጥናት እያደረገ ስለመሆኑ ነው የሰማነው። በስተመጨረሻም በኢትዮጵያ ውስጥ የሚንቀሳቀሱ ህብረት ስራ ማህበራት በ2025-26 የበጀት ዓመት 41 ቢሊዮን ብር ቁጠባን ከአባላት በማሰባሰብ 45 ቢሊዮን ብር ደግሞ ብድርን ስለማሰራጨታቸው የኢትዮጵያ ህብረት ስራ ኮሚሽን ይፋ አድርጓል። ኮሚሽኑ በዚሁ ባሳለፍነው ሳምንት ያሰራጨው መረጃ እንደሚያመለክተው ከሆነ ህብረት ስራ ማህበራት ካፒታላቸውን 21 ቢሊዮን ብር አድርሰዋል። አጠቃላይ የገበያ ድርሻቸውንም ከቀደመው ዓመት 50 በመቶ ስለማሳደጋቸው ነው የተነገረው። የህብረት ስራ ተቋማቱ የዓመቱን እቅድ 89 በመቶ ማሳካታቸውን እንዲሁ ይፋ ያደረገ ሲሆን 81 ሚሊዮን የአሜሪካን ዶላርም ከኤክስፖርት ገቢ ስለማስገኘታቸው ነው ኮሚሽኑ ይፋ ያደረገው። የህብረት ስራ ማህበራትን ኢኮኖሚያዊ አስተዋጽኦ ለማሳደግ ቀጣይነት ያላቸው ሪፎርሞች እንደሚተገበሩ ኮሚሽኑ የተናገረ ሲሆን የኢትዮጵያ ብሔራዊ ባንክ በተለይም በብድርና ቁጠባ የህብረት ስራ ማህበራት ላይ ቁጥጥርን ሊያደርግ በዝግጅት ላይ መሆኑን በዘንድሮ ዓመት ነግሮናል። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ለዚህ ሳምንት ታዲያ ከንጋት ፖስት ያጠናቀርንላችሁ አበይት የፋይናንስ ዜናዎች እስካሁን ያዳመጣችኋቸው ናቸው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማለት እንዳትረሱ። ጥያቄና አስተያየቶቻችሁን ታች ኮሜንት ሴክሽን ላይ ጻፉልን እያልኩኝ በቀጣይ ሳምንት በሌላ የፋይናንስ ዜናዎች እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ ሳምንቱ የፍሬያማነት ሳምንት እንዲሆንላችሁ በመመኘት እኔ ገሜ ብርሃኑ ነኝ።